በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ሁሉ አቀፍ ምርታ ለሁለንተናዊ ከፍታ በሚል መሪ ቃል የ2018 እቅድ አፈጻጸም ግምገማና የ2019 እቅድ ውይይት በሆሳዕና ከተማ አካሂዷል። በዚህ ወቅት የማዕከላዊ ኢትዮጵያ ክልል የመንግስት ዋና ተጠሪ ዶክተር ዲላሞ ኦተሬ እንደገለጹት መድረኩ ያለፍንበት መንገድ በግልጸኝነትና በኃላፊነት ስሜት በመገምገም ጥንካሬዎችን ለማጎልበትና ድክመቶችን ለማረም ያግዛል ብለዋል። ለቀጣይ ዓመት ጉዞም አዲስ አቅጣጫና ወሳኝ የፖለቲካ ትጥቅ ለመያዝም አጋዥ መሆኑን ተናግሯል። የብልጽግና ፓርቲ በምርጫ በገባው ቃል ህብረተሰቡን ተጠቃሚ ያደረጉ ስራዎች ማከናወኑም ዶክተር ዲላሞ ኦቶሬ አብራርቷል። ፓርቲያችን በምርጫ የገባቸውን ቃል ኪዳኖችና ያስቀመጣቸውን ስትራቴጂካዊ ግቦች መሰረት በማድረግ በርካታ የህዝብ አገልግሎቶችን ሲያከናውን ቆይቷል። በእነዚህ ጊዜያት ውስጥም ፖለቲካዊና ህዝባዊ ስራዎች ስንመለከት ከህዝባችን ጋር ያለን ቁርኝት የሚያጠናክሩ በርካታ ተግባራትን አከናውነናል። ለዚህ ማረጋገጫ ሊሆን የሚችለው የህዝባችን እምነት በምርጫ ላይ ያረጋገጡበት ነው። ሌላው በኢኮኖሚያዊና ማህበራዊ ልማት ዘርፍም የህዝባችንን የኑሮ ደረጃ የሚያሻሽሉ ክልላዊና አካባቢ ፕሮጀክቶችና አገልግሎቶችን ውጤታማ እንዲሆኑ አመራር ሰጥተናል፣ በውጤትም መርተናል። ሆኖም ግን አንዳንድ ሀገራዊና ክልላዊ ወቅታዊ ሁኔታዎች ከህዝባችን እያደገ ከመጣው የልማትና የመልካም አስተዳደር ጥያቄ አንጻር አሁንም ገና ብዙ የሚቀረን እንደሆነ መገንዘብ ይኖርብናል። በአፈጻጸምና በውይይት መድረኩ ያለፉት አፈጻጸሞች በቁጥርና በውጤት እንዲለካም አሳስበዋል። ያለፉት አፈጻጸሞቻችን በቁጥርና በውጤት በመለካት የታዩ ድክመቶችና የአፈጻጸም ክፍተቶችን በግልጽነትና በኃላፊነት ማየት፣ አደራጀቶቻችንና አሰራር ማዘመን፣ የፓርቲያችን የአደራጀት ጥንካሬ፣ የአባላትን ዝግጁነትና የተቋማዊ አሰራሮችን ውጤታማና በጥንቃቄ መፈተሽ ከኛ ይጠበቃል። የህዝብ ጥያቄዎችንና ከመመለስ አንጻር የመልካም አስተዳደር የፍትህና የልማት ጥያቄዎችን በፈጣንና በዘላቂ ሁኔታ ለመመለስ የሚያስችሉ ተግባራዊ መፍትሄዎችንም ማስቀመጥ ከኛ ይጠበቃል። የቀጣይ አቅጣጫዎችን ማስቀመጥ ስትራቴጂክ ዳይሬክሽን በሚመለከትም ካሁኑ የግምገማ የሚገኙ ትምህርቶችን መሰረት በማድረግ የቀጣይ ዓመት ግልጽ የስራ እቅድና የመፍትሄ አቅጣጫዎች ላይም ሊመክርበት ይገባል። የመድረኩ ተሳታፊዎች ውይይቱን ፍሬያማ ለማድረግ ሁሉም በግልጸኝነት ድክመቶችን ነቅሶ ማውጣት ይጠበቅበታል ብሏል። ይህ የአፈጻጸም ግምገማ መድረካችን ውጤታማ የሚሆነው እያንዳንዳችን በግልጽነት በግንባር ቀደምትነት እንዲሁም በከፍተኛ ኃላፊነት ስሜት ስንሳተፍ ብቻ ነው። በመሆኑም ሁሉም ተሳታፊ ከአድርባይነትና ከይስሙላ ወጥተው ለፓርቲያችን መጠናከርና ለህዝባችን ጥቅም ሲል ተገቢና ገንቢ ሀሳቦችና መፍትሄዎችን እንዲያስቀምጥ ይጠበቃል። በመጨረሻም ይህ መድረክ የፓርቲያችን አንድነት የሚያጠናክር የለውጥ ምዕራፍ የሚያድስና ለህዝባችን የተሻለ አገልግሎት ለመስጠት አዲስ ምዕራፍ የሚከፍት እንደሚሆን ሙሉ እምነቴ ነው። በ2018 ዞኖችና ልዩ ወረዳዎች የተፈራረሟቸው እቅዶች ስኬታማ እንደነበሩ በመድረኩ ንግግር ያደረጉት የሀዲያ ዞን የመንግስት ዋና ተጠሪ አቶ ታምራት ግዛው ተናግሯል። በአገር ደረጃ ደግሞ ክልላችን ተግባብተው ተፈራርሞ የመጡትን እቅዶችን እኛም ዞኖችና ልዩ ወረዳዎች ከክልላችን ፊት አውራሪ አመራሮች ተቀብለን በየደረጃ በየኳርተሩ ፈጽመን ድልና ውጤት አስመዝግበን አገራዊ ፕሮጀክቶችን አገራዊ ተልዕኮዎችን ሳይንጠባጠብና አንድ ኮሽታ ሳይፈጠር በተቀበልነው አግባብ አሳክተን ያለፍንበት ዓመት እንደሆነ ይታወሳል። የውይይት መድረኩ ልምድና ተሞክሮች ለመለዋወጥም አጋዥ መሆኑንም አቶ ታምራት ገልጿል።